የሀገር ሉዓላዊነትን ማስጠበቅ ቀዳሚ ተልዕኮ አድርጎ ዘመናትን የተሻገረ ጠንካራ ተቋም ነው የኢትዮጵያ መከላከያ ሰራዊት። ዛሬም ለሀገሩ ድንበር መከታ ለዜጎችም ደጀን ሆኖ ቀጥሏል። በዚህ ሂደትም በርካታ ድሎችን እየተጎናጸፈ አለኝታነቱንም በተግባር እያስመሰከረ ይገኛል። ሰራዊቱን ዓለም አቀፍና ቀጠናዊ ሁኔታዎችን ባገናዘበ መልኩ ዘመኑን የዋጀ መሳሪያዎችን ከማስታጠቅ በዘለለም ወታደራዊ ስነ ምግባርና መርህን የተከተለ ጠንካራ ሰራዊት በመገንባት ሂደት በርካታ የሪፎርም ስራዎች ተሰርተዋል። ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጣና የሚፈልግ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ሰራዊቱ በህዝብ የተመረጠ መንግስት በጉልበት ለማፍረስ የሚሹ የታጠቁ ኃይሎች ላይ እርምጃ በመውሰድ ተልዕኮውን ሲወጣ ቆይቷል። ባለፉት ዓመታት መሰል ተግባር ላይ የተሰማሩና የዜጎችን ሰላማዊ እንቅስቃሴ ለመክታት በሚጥሩ የተለያዩ ኃይሎች ላይ እርምጃ በመውሰድ ሰላምና ጸጥታ እንዲረጋገጥም ጉልህ ሚና ሲወጣ ቆይቷል። ባለፉት 2 ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህ ምክንያት ሁሉ ጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌደራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። እነዚህ አጥፊ ቡድኖች አሁን ላይ አቅም እያጡና እየተፈረካከሱ መምጣታቸውን የሚያነሱት የመከላከያ ሚኒስትሯ ይሁንና ህዋሳታቸው ተበታትኖ ማህበረሰብ ውስጥ ችግር እንዳይፈጥሩም መደበኛ ፖሊስን ጨምሮ የሚሊሻና የተለያዩ አደረጃጀቶች ስልጠና እየተሰጠ እንደሚገኝም ይገልጻሉ። የነበረው ሁኔታ ወደ ሽፍታ ወደ እገታ ወደ ተለያዩ የጥፋት መንገድ እየሄደ እንደሆነ ይታወቃል። ይሄ እንግዲህ በዘላቂነት የሚፈታው ማህበረሰቡ ተባብሮ እነዚህን አላስፈላጊ እንትን ውስጥ የገቡ ወጣቶችንና ሰዎችን መገዘት ከመንግስት እኩል ሲጀምር እንደሚሆን ይታወቃል። ስለዚህ ይሄን እንዲያደርግ ህዝቡ የተማረረ መሆኑን እነዚህ ነገሮች እንዲቀጥሉ እንደማይፈልግ ሰላም አማራጩ እንደሆነ በሰላማዊ ሰልፍ በእነዚህ 2 ክልሎች በጣም ብዙ ሚሊዮን ህዝብ ወጥቶ የገለጸበት ጊዜ ቅርብ እንደሆነ እናስታውሳለንና የሰራዊቱ እንግዲህ ከሌሎች የጸጥታ ኃይሎች ከክልል ፖሊስ ከፌደራል ፖሊስ ከሌሎች ኃይሎች ጋር በመሆን ሚሊሻን ጨምሮ እነዚህን ነገሮች ለመከላከል ጥረት ያደርጋል። የነዚህ ኃይሎች አቅም እንዲያድግ የማሰልጠን ስራም ጭምር ይሰራል ማለት ነው። መንግስት በተደጋጋሚ ባቀረበው የሰላም ጥሪ በርካቶች ወደ ሰላማዊ መንገድ የተመለሱ ሲሆን ወጣቶችም በስራ አጥነት ሳቢያ ወደ ጥፋት እንዳያመሩ በልማት ስራዎች ላይ እንዲሰማሩም መደረጉን አብራርተዋል። ኦልሞስት ኢትዮጵያ እንደገና እየተሰራች ያለች ሀገር እስክትመስል ድረስ ነው የመሰረተ ልማት ግንባታው እየተሰራ ያለውና የወጣቱ ወደ እንደዚህ አይነት አልባሌ ነገር እንዳይሄድ እየተሰራ ያለው አገራዊ ስራ ቀላል አይደለም። በሺዎች የሚቆጠሩ ወጣቶች ናቸው ከነዚህ አካላት እየተነጠሉ ራሳቸውን የተሰጣቸውን የሰላም ጥሪ ተቀብለው ወደ እንትን እየመጡ ያሉት። ሰራዊቱን ለመከፋፈል በሚል ሐሳብ በተለያዩ ማህበራዊ ሚዲያዎች የሚሰራጩ መረጃዎች ተቀባይነት እንደሌላቸው በማንሳትም ሰራዊቱ ልኩን በኢትዮጵያዊነት ሚዛን አስቀምጦ ተልዕኮውን ለመወጣት የሚጥር ታማኝ ሀገር አርበኛ ነው ይላሉ። የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው። የሰላም ማስከበር ተልዕኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት ኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። ተቋሙ በጽኑ መሰረት ላይ የተመሰረተ የተገነባ ያለ ተቋም ስለሆነ ፖለቲካ ነጋዴዎች የሚዲያ ጩኸት ብዙም የሚፈር ወይ የሚነቃነቅ ለዚህም ጆሮ የሚሰጥ
ተቋም አይደለም ማለት ይቻላል። አሁን ሰራዊቱ ያለበት ቁመና ማንኛውንም ወደ ሀገሪቱ የሚቃጣ ጥቃት ለመመከት የሚያስችለው ነው። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች ተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች ተፈጠሩበት። ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው ማለት ይቻላል።